አሰላሙ አለይኩም ወራህመቱላሂ ወበረካቱ። የረበና ሰላም በእናንተ ላይ ይሁን። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁኝ። ከልብ እያመሰግኑ ላይክ ሰብስክራይብ ለምታደርጉኝ ውድና የተከበራችሁ የዩቲዩብ ተከታታይ እህት ወንድሞቼ ከልብ እያመሰገንኳችሁ ላይክ ሰብስክራይብ በማድረግ እንዋደድ እና ዛሬ የማስተላልፍላችሁ ነገር ቢኖር ማለት ነው ርዕሴ ይሄ ነው። ስሙት ማለት ነው። ስሙትና አስተያየት እንደምትሰጡኝ ሙሉ ተስፋ አለኝ ማለት ነው። የዛሬው ርዕሴ ማለት ነው ታውረፍ ልቤ ይላል። ስሙትና አስተያየት ላይክ ሰብስክራይብ እያደረጋችሁ ጠብቁ። ስሙት። ታውረፍ ልቤ በረጅም መንገድ አትጓዝ ብዬ ስነግረህማ አሰማኝማ ሰማኝማ ልቤ የማይወድህን አታፍቅር ብዬ ስነግርህ አሰማማ የማታስበውን ሀሳብ የማዘልቀውን ትሄዳለህ፣ በበረሃው ትጓዛለህ፣ በውሃው ላይ ትራመደዋለህ፣ በሀሳብህ ትነጉዳለህ። ታውረፍ ልቤ የምልህን ስማኝ። ታውረፍ ልቤ ታውረፍ ልቤ የማታገኘውን ነገር አታስብ ብያሃለሁ። ታውረፍ ልቤ ታውረፍ ልቤ በበረሃው በጫካው በደኑ በሁሉም ቦታ ተጉዘህ አገርህ ገብተህ ተመልሰህ ትመጣለህ። ታውረፍ ልቤ አንድ ቦታ አርጋ ታውረፍ ልቤ አንድ ውደድ፣ አንድ አፍቅር፣ አንድ ስራ። ታው ልቤ አታዋለኝማ። ይህ የሚኖር ህይወት ነው። እስኪ የማን ነው ልብ አርፎ የሚተኛ? በስደትም በሀገር ቤትም በሁሉም ቦታ ያለች ልብ ሳትራመድ ባህር ማዶ ሳትጓዝ ውላ ታውቃለች እንዴ? ታውረፍ ልቤ አንድ ቦታ አርጋ ታውረፍ ልቤ አትዋል አንድ ቦታ አርጋ። ይህ የሚኖር ህይወት ነው። እየኖርን ነው የኗሪ አኗኗሪ ሆነን ላማን ላይ በሰማይ ወተታም ላይ ወተቷንም ላይ እንደሚባለው እውነት ነው። አትዋል ልቤ አንድ ቦታ ላይ እርጋ ይላል ደራሲ። ይህ የሚኖር ህይወት ነው። አሁን ኖረናል የኗሪ አኗኗሪ ሆነን እድሜያችን እንደ ባህር ውሃ ወይም እንደሚወርድ ውሃ ሄደ ነጎደ። እንዴት እንመልሰው? አንቺ ውድ እህቴ በስደት ዓለም ላይ ያለሽ ሁላችሁም ታውረፍ ልቤ ብላችሁ አታውቁም እንዴ? ታውረፍ ልቤ አንድ ሰው ላይ እርጋ። ታውረፍ ልቤ አትዋል። እንዲህም አገር ቤት እንዲህም ባህር ማዶ እንዲህም በበረሃ ተጉዞ ለመለወጥ ለመታደስ ራሱን ለመለወጥ እየተጓዘ በበረሃ ስንቱ ቀረ። ታውረፍ ልቤ ታውረፍ ልቤ ብያሃለሁ። አትዋል አትሂድ። በበረሃ ተጉዘህ ውሃ ጥሙን ራቡን ችለህ ተጉዘህ በምንም አይነት ክፍያ ሳይከፈል ተጉዘህ አገር ቤት ገብተህ ተመልሰህ ትመጣለህ። ታውረፍ ልቤ የማታደርገውን አታስብ ትልሃለህ። ይህ የሚኖር ህይወት ነው። መዋለል ልክ እንደ ባህር ላይ ውሃ ተዋለላለች ልቤ። ታውረፍ ልቤ አሁንም ነገም
ስተኛትም ስነሳም ሲሄድም ስቀመጥም ተዋልላለች ልቤ ተውረፍ ልቤ ተውረፍ ልቤ የማታገኘውን አትመኝ ተውረፍ ልቤ። ትዕግስት ያስፈልጋል። ትዕግስት ደግሞ ከሌለ ይሄዳል ይጓዛል በጫካው በበረሃው በሁሉም ቦታ ላይ ሄዶ ተጉዞ ይመጣል። ያ ተውረፍ ልቤ መቼ 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 ሞልቶ ያርፋል ልቤ። ሁሌም በሀሳብ ደቆ አይምሮ አያርፍም። ልብም ይሄዳል ይጓዛል የማይደርስበት ቦታ የለም። የቀረው ምንድነው? ወደ መሬት ገብቶ መውጣት ብቻ ነው። ተውረፍ ልቤ ተውረፍ ልቤ ይላል ራሴ። ውድና የተከበራችሁት ወንድሞቼ እኔ ላስተላልፍላችሁ የምፈልገው ነገር ቢኖር ተውረፍ ልቤ ነው የሚለው ራሴ። ተውረፍ ልቤ የማታስበውን እሺ እህቶቼ ይህን ይመስላል ማለት ነው። ያኔ ተደጋገመ፣ ፓርቱ ተደጋገመ። ተውረፍ ልቤ አንድ ውደድ አንድ አፍቅር አትዋል ተውረፍ ልቤ ነው የሚለው የዛሬው ርዕሴ ማለት ነው። ተተመቻቸው ኮሜንት ጻፉልኝ ማለት ነው። ይቀጥልበታለሁኝ። ያው አብዛኛ ጊዜ ልባችን ያስባል። ልባችን የምንመኘውን ነገር እንዲሰጠን አላህን መለመን አለብን። አንደኛ ነገር አላህ ታልተጨመረ ምንም አይነት ዋጋ ብንከፍልም ለፍቅርም ሊሆን ይችላል፣ ለባልሽም ሊሆን ይችላል። ዋጋ ትከፍያለሽ። ዋጋሽን ውድ ቦታ ላይ ተዋልሽው። ውድ ነገር ውድ ቦታ ላይ ውድ ነው። ርካሽ ቦታ ላይ ደግሞ ርካሽ ነው። ውድም ርካሽም የምታደርጊው ራስሽ ነሽ። ልብሽን ውድ ቦታ ላይ ተዋልሽው ወይም የሚወድሽ ቦታ ላይ ተዋልሽው ምርጥ ነገር ታገኛለሽ። ግን የማይወድሽ ቦታ ላይ ተዋልሽው ደግሞ ወድቀሽ ትቀሪያለሽ። ተውረፍ ልቤ አንድ ውደድ አንድ አፍቅር ያልኩበት ምክንያት ይሄ ነው። ምናልባትም ቤተሰቦችሽን ሊሆን ይችላል የምወጃቸው። አንዳንድ ሰዎች አንድ ውደድ አንድ አፍቅር ብዬ ባልኩት እንዲህ ብዙ ጊዜ ታፈቅራለች እንዲህ ታሸሻለች እንዲህ ብዙ ምናምን ሊባል ይችላል። ግን አይደለም። መውደድ ቤተሰብን ልወጅ ትችያለሽ፣ ራስሽን ልወጅ ትችያለሽ፣ ልጅሽን ልወጅ ትችያለሽ፣ እንዲሁም ባልሽን ልወጅ ትችያለሽ። መውደድ ብዙ አይነት ነገር ነው የሚሰጠው ትርጉሙ ማለት ነው። ስለዚህ እህቶቼ አመስጋኝ ሆኑ። አላህ ነው የሚሰጠውም የሚነሳውም። ልጅ የሚሰጠው 9 ወር ደም አርግቶ አይደለ እንዴ? እንደዛ ማለት ነው። 9 ወር ሙሉ ተጠራቅሞ ነው ልጅ የሚሆነው። ያን የሚያደርገው ማን ነው? አላህ። እኛ ወር ለፍተን ደሞዝ ሲሰጠን ማን ነው የሚሰጠን? የሚመስለን ከአሰሪ እጅ ነው። ግን አሰሪም ለፍተሽ የሚከዳ አለ፣ በባዶሽ የሚልክሽ አለ፣ አላህ ታልተጨመረበት። እኛ አብዛኛ ጊዜ የምንሞኘው የተሰጠንን ሳይሆን ለወደፊት የምናገኘውን ስንመኝ እንጂ የሰጠንን አልሐምዱሊላህ ይህን እኮ ያጣ ሰው አለ፣ ይህንን እኮ ያላገኘ ሰው አለ ብለን ሳለማንል ነው እኮ አመስጋኞች ስላልሆንን። እንዲህ ስንቱ በውሃ በረሃብ እየሞተ ነው። እኛ ግን አመስጋኝ ተሆንን፣ ሁሌ አመስጋኝ ተሆንን የምናስበውን ነገር
እንደማያሳጣን እናውቃለን። እና ስለዚህ እህቶቼ ታውረፍ ልቤ አንድ ውደድ አንድ አፍቅር አጥተዋል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ይህ የሚኖር ህይወት ነው፣ ግን እየኖርን ነው እንዴ? የኗሪ አኗኗሪ ሆነን እየኖርን ነው። አመሰግናለሁ እህቶቼ። እሺ አመሰግናለሁ ከልብ